በሉ እንግዲህ አዳሜ እየተንጫጫች ትገኛለች በሩታዬ እርግዝና። ፈጣሪ ጤነኛውን ልጅ ይስጣት ነው ማለት የምፈልገው። ውሸት ነው እያላችሁ ለምትሉም እርጉዝ ናት። እርግዝና ደግሞ ሽል ስለሆነ ቀስ እያለ እየገፋ ይሄዳል ማለት ነው። ሜሪና ዳኒ ሄርሜላ ቤት ሄደው እውነቱን ቢያሳዩዋትም ለማመን ከብዷታል ማለት ነውና ሜሪዬ ደግሞ አፕልን መሬት ላይ እንደ ኳስ እየደበደብሽ እየተጫወትሽ ነበረ። ይሄ በጣም ብልግና ነው፣ ነውር ነው፣ ግፍም ነው ማለት ነው። እና ስርዓት ቢኖርሽ ደስ ይላል። ለሩታ መከታ ስለሆንሽ ከጎኗ ስለቆምሽ በጣም ደስ ብሎኛል። እኔም ከተገፋው ጎን ነው የምሆነው እንጂ ከገፊዎቹ ሳይሆን ተተገፋው ሰው ጎን ነው የምሆነው። መግፋትን አልፈልግም፣ ግን ለተገፋ ሰው እውነቴን ነው እከራከርለታለሁኝ። ሩታ ተገፍታለች፣ በብዙ ነገር ተገፍታ ነበረ። አሁንም ሁለተኛውን ልጅ አብርሽ እያመነ አይደለም ሄርሜላ አብርሽ እያመነ አይደለም። እውነት ከሆነ እየገፋ ይሄዳል። ቀስ እያል እናየዋለን፣ እውነቱ ይወጣል ብሏል ማለት ነው። ይሄ እኮ ያውላችሁንም አይደል፣ ቦርጭም ተሆነ ይገፋል፣ ሽልም ተሆነ ምንድን ነው የሚባለው አለና በመረጋጋት ማየት ይቻላል። እንደገና ደግሞ እኛ የምንፈልገው አብርሽ ስብስብ ብሎ የአሁኑን የተረገዘውንም ልጅ የእሱ አይደለም የዳኒ ነው እያላችሁ ኮሜንት ሳይ ደግሞ በጣም እያላችሁ ነው ማለት ነው። እና ይሄን ያህል ከዳኒ የምታረግዘው ዳኒ እኮ የአብርሽ ወንድም ነው፣ እንደ ጓደኛ ነው። ሩታ ይሄን ያህል እንዲዘልዛላ ነች ብዬ አላምንም። ምናልባት በአብርሽና በሩታ መሀል አለመግባባት አዎ ነበር። ሁለቱም ልጆች ናቸው። አብርሽም ልጅ ነው፣ ሩታም ልጅ ናት። አንዱ ትንሽ በእድሜ በሰል ያለ አይደለም። ትዳር ደግሞ ትንሽ ሆናችሁ ስትገቡበት በጣም ቻሌንጅ አለው። እንኳን ትንሽ እድሜያችሁ ሳይበስል ቀርቶ እድሜው ለበሰለ ሰው ራሱ ቻሌንጅ አለው ማለት ነው። እና ቀን በቀን እውነቴን ነው። ልክ እንዴት ነው ትሬት የሚፈልግ ነገር ነው። ለአበባ ውሃ ታልሰጣችሁት እንደሚደርቅ የትዳርም ነገር እንደዛ ነው የሚደርቀው ማለት ነው። እና አንደኛ ማስተዋልን ይፈልጋል። ትዳር ውስጥ ስገቡ ትዕግስት ያስፈልገዋል። በእውነት እኔ እንደዛ ነው ብዬ የማስበው የምላችሁ። ሁለቱም ጋር ጥፋት ነበረ። ከዚህ ቀደም ሩታዬም ጋር ጥፋት ነበረ፣ አብርሽ ጋርም ጥፋት ነበረ። በሁለቱ መሀል ወሬ አለ፣ አለመተማመን ነበረ። ሩታም አብርሽም በጣም ነው የምትወደው፣ አብርሽም ደግሞ ሩታን በጣም ነው የሚወዳት። ይዋደዳሉ። መሀላቸው ልባቸው ላይ ፍቅር አለ። አሁንም እኮ ጥላቻ የለባቸውም፣ ግን እልህ የሚባል ነገር አለ ማለት ነው። ከዚህ በፊት እንደዚህ አድርገኸኛል፣ አንቺም ጎርተሽኛል፣ ለምነከኝ ትመጣለህ፣ ለምነሽኝ ትመጫለሽ የሚባል ይሄ የፉክክር በረት ሳይዘጋ አደረ እንደሚባለው ነው። እና አብርሽ ተረጋግቶ ወደ ራሱ እንዳይመለስ እንግዲህ ከጎኑ የነበሩት አይታችሁ ከሆነ እነ አቤልን ብትሉ እነ ቢን ማን ነበር አንዱ ሶሪ እነሱም እንደ ቢኒም ብትሉ እንግዲህ አስባችሁታል። በጣም እነ ብሩክ ቢኒ ሳይሆን ብሩክ በጣም እየገፉት ነበረ። ሄርሜላንን ያኔ ያመጡለት እነሱ ነበሩ። እንግዲህ እሷም ላጽናናው ብላ በደካማ ጎኑ ገባችበት። ወንድማችን እንዲበሳጭ አይፈልግም፣ ታስደስትካለች፣ ከዚህ ድብርት ልታወጣክ ነው ብለው እንግዲህ ያልሆነ እንትን ውስጥ ከተውታል ማለት ነው። አንዳንዴ ያው ፍቅር በይሉንታ ይመጣል ታውቃላችሁና አስባችሁ አይታችሁ ከሆነ እንግዲህ አንዳንድ ሰው በጣም ከኑሮ ዝቅተኛ ሲሆን ከሀብታም ላይ ወይ ገንዘብ ምን ይወስድና በኋላ ምንድን ነው ልጁን ሊደርለት በዛ በቃ እንዲህ ሼም ይዛቸዋል። ይሉንታም ይባላል። ያው አበሻ ስንሆን ታውቃላችሁና ይሉንታ ይዘናል፣ ያጠቃናል ማለት ነው። አብዛኛውን ያደግንበት ህብረተሰብ ስለሆነ ጋይሶች። ስለዚህ አሁን አብርሽ ይሉንታ ይዞታል። ለምን ሄርሜላ እንግዲህ ብዙ ነገር ስታደርግለት ነበረ። ምኑንም ገና አንድ ወር እንኳን ሳይሆናቸው የግማሽ ሚሊዮን ብር ወርቅ ከዱባይ አሰርቻ መጣው ብላ እጁ ላይ ስታደርግ አይተናል። ከዛም ቀጠለ ደግሞ እንግዲህ ወደ ከአውሮፓ ሀገር ምረጥ ተብሎ
ለጉብኝት እንዲዝናና ራሱን ፈታ እንዲያረግ ሁሉ ስታረግ ነበረ። እንግዲህ ያው እንደሰማ ነው ሩታ የሄርሜላ ሀብታም ልጅ እንደሆነች ቤተሰቧ ሆቴል ነው ምንድነው እንዳለው እያሉ ነው። ያው ቤተሰብ ማለት የእሷ ነው ማለት አይቻልም። አሁን ምናልባት እንግዲህ እነሱን እድሜ ፈጣሪ ያስረዝመው በይና ጸልይ። በኋላ ነው ያንቺ መሆን የሚችለው። አንቺ ብቻ አትወስጂም። ቤተሰብ አለ፣ እህት ወንድም አለ፣ ይሄ ያለ ማለት ነው። እና ንብረት ደግሞ ጠፊ አላፊ ነው። ለሰው ልጅ ዋና ፍቅሩ ነው የሚበልጠው። ከሩታ ጋር እንግዲህ ሲገናኙ ምንም አልነበረውም ጋይስ ታውቃላችሁና በዩቱብ ነበረ። እሱንም ዩቱበር ያረገችው እድሜ ለለምለም የቲምቢ ናት። ቡታጅራ ልጆችን ዩቱበር እንዲሆኑ ያረገች ተተደበቁበት እንዲወጡ እንዲነቁ ያረገች ለምለም ናት፣ ጀግናዋ ማለት ነው። በዚሁ አጋጣሚ ልታመሰግኗት ይገባል። አብርሽ ልታመሰግናት ይገባል። እንግዲህ ለምለምና እና አብርሽ ስንት ዓመት ተገናኝተው ራሱ የሚያውቁ አይመስለኝም። በእውነት እውነቱን እናውራ ከተባለ ስለዚህ ሩታ ከመጣች ነው በጣም በቃ ታዋቂ ሆንክ፣ ፈመስ ሆንክ። በፍቅር ተጎርተክ ራስህን ልታጠፋ ገመድ ይዘክ ጫካ ውስጥ እንግዲህ እነ ሙቤ ሩታ በመምጣቷ ህይወትክ ተርፏል። ባለፈውም ሩታ ተናግረዋለች። አልቅሰሽ ነው ያገኘሽኝ ብለክ ባልካት፣ አዎ ለፍቅር አልቅሻለሁ ግን ራሴን ላጠፋ አሌኩም ጫካ ገመድ ይዤ ብላ መልሳለታለች ማለት ነው። እና ይሉንታ እያጠቃክ ነው። ልጅክንም ትወደዋለክ፣ ሩታንም ትወዳታለክ። እውነቴን ነው። እሷም ትወድካለች እናውቃለን። በዚህ መሀል አሁን ሁለተኛ ልጅ ግን አረገዝኩ ስትል በጣም በቃ ይሄ ስሜታቸው ተነካ፣ ቤተሰቡ ተበጠበጠ። አብሶ ቡዜንም አይታችሁ ከሆነ ማለት ነው። እና በጣም እየተናደደች ነበረ። እኔ እንጃ ከቁመቷ በላይ ነበረ ስትፍጨረጨር ስትፈራገጥ የነበረው። ሶ የሩታ እርግዝና ይሄን ያህል እንደዚህ እንደ ነብር ታስደነበራችሁ። እውነቴን ነው። ሲወለድ ታዲያ ምን ልትሆኑ ነው ማለት ነው? ለማለት ፈልጌ ነው። ትዳሩ እንዲመለስ የምትፈልጉ ከሆነ ወደ ጸበሉ ውሰዱት። እኛ ቢስማሙ ደስ ይለናል። እኔ ለአብርሽ ጥላቻ የለኝም፣ ግን በመሀል እየገባችሁ የሰው ትዳር የምታፈርሱ ሴቶች ላይ ተቃውሞ አለኝ። ሄርሜላ ላይ ተቃውሞ አለኝ። ሄርሜላ ልጅ ነሽ፣ ወጣት ነሽ፣ ቁመና አለሽ፣ ታምሪያለሽ፣ ገና ነሽ በእድሜሽ። አዎ በሴትነትሽ አትቀልጂ። የራስሽ አዳም ይመጣል ማለት ነው። እና ባለትዳር ወንድ እውነቴን ነው አይጠቅምሽም፣ አይጠቅምሽም። እኔ አንዳንዴ ሩታ አሁን ቢታረቁ ደስ ይለኛል፣ ግን ልቡ የአብርሽ የከፈተ ይመስላል። ወይ ቆርጦለት አይቆርጥም። አሁን አብርሽ ከሌላ ጋር ሩታን እዛ ቤት ውስጥ ቢያያት እንዴት እንደሚደነፋ እናውቃለን። ስለዚህ ሜሪዬም እህል እውነቴን ነው ግፍ ነው፣ ግፍ ነው፣ ምግብ ነው። እንትን ማን ነው አፕልም ቢሆን ፍሩት ማለት ነው። እና መሬት ላይ እንደዚህ እንደ ኳስ አይዘለጥም። ስነ ስርዓትሽን ያዥ። ሩታ ጎን ዳኒ ስለቆማችሁ በጣም ደስ ብሎኛል። ሩታዬ ደግሞ ፈጣሪ ጤነኛውን ልጅ ይስጥሽ። ገና ማለት ነው ገና ገና ሚዲያውን እውነቴን ነው የሚዲያው መሪ ጀግና ታንቀጠቅጨዋለሽ ማለት ነው። የሰው መውደድ ያለሽ አትበገሬ፣ ምንም ነገር ትችያለሽ፣ በቃ ትችያለሽ። ተቆረጠች ቆረጠች፣ ቆፍጣና ሴት ጀግና ሴት ደስ ይለኛል ማለት ነው። ወድቆ መቅረትን ሳይሆን ወድቆ መነሳትን እያሳየች ነው ያለችው። እንግዲህ ጠላቶች እየተቃጠሉ ነው። እሷን የማይፈልጉ በጣም እየተፍጨረጨሩ ነው። የሩታን ውድቀት ስትጠብቁ የሩታን መነሳት እያያችሁ ነው። እና አይዟችሁ፣ ለእናንተም ቀን ይመጣል ማለት ነው። ፈልገው ግን ወይ እርጎ ወይ ጁስ ነገር የአቮካዶ የማንጎ እንደዚህ ስፕሪስ እያደረጋችሁ በደንብ ጠጡ። ጨጓራችሁን ጠብቁ ማለት ነው። ሩታዬ ደግሞ እንግዲህ በአዲስ ነገር ትመጣልናለች ብዬ ከዚህ የበለጠ ገና ታስደነብራችኋለች ብዬ ነው የማስበው። በተረፈ ለቤት አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያን ሰላሟን ያብዛልን። ጤና ላጣችሁ ጤና ይስጣችሁ። ትዳር ለሌላችሁ ትዳሩን ይወፍቀን ይወፍቃችሁ። መልካሙን ልጅ በስደት የደከማችሁ እንግዲህ የምናርፍበትን እንጀራ ፈጣሪ አምላክ ይስጠን እላለሁኝ። በያላችሁበት ሰላማችሁ ይብዛ። ውድድድድ ነው ማረጋችሁ።
ሩታዬ ሀብቴ የልዑልዬ እናት ጀግናዋ ትችያለሽ። ዛሬም ነገ ጉዞ ወደፊት። ሄርሜላዬ አስቢበት።